الحمد لله وكفى والصلاة والسلام على عبده المصطفى وعلى آله وصحابته ومن اتبع سبيلهم واقتفى وبعد በህብረተሰቡ መካከል አለመግባባትን የሚፈጥሩ የተለያዩ አስባቦች አሉ። እነዚህን መንስኤዎችን ካወቅን ዘንድ ወደ መፍትሄዎቹ መሄዳችን የግድ ነው። የመጀመሪያው እና ዋነኛው የዚህ ሁሉ ጭቅጭቅና ንትርክ ማብቂያ መፍትሄ ወደ ቁርአንና ወደ ሐዲስ መመለስ ነው። ይህ የቁርአንና የሐዲስም መፍትሄ ነው። በሌላ አነጋገር ቁርአንና ሐዲስ ላይ እንደ መፍትሄ ተደርጎ የቀረበልን ነገር ነው። الله سبحانه وتعالى من القرآن له فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا በአንድ ጉዳይ ላይ ብትነታረኩ ወደ ቁርአንና ወደ ሐዲስ መልሱት። ወደ አላህና ወደ መልእክተኛው መልሱት ማለት ወደ አላህ ማለት ወደ ቁርአኑ ነው። ወደ ረሱል ሰለላሁ ዐለይሂ ወሰለም ማለት በህይወት ባሉበት ዘመን ወደ እሳቸው መመለስ ነው። እሳቸው በህይወት በሌሉበት ዘመን ደግሞ ወደ ሱናቸው መመለስ ነው። እሳቸውን አስተምሮት ፈራጅ አድርጎ መያዝ። ይህ ሁሉም ዑለማዎች የተስማሙበት ተፍሲር ነው። እውነት ኢማን ካላችሁ ይህንን አድርጉ ይለናል አላህ Subhanahu Wa Ta'ala። ስለዚህ ብቸኛውና ዋነኛው መፍትሄ ወደ ቁርአንና ወደ ሐዲስ መመለስ ይሆናል ማለት ነው። የቁርአንና የሐዲስ መመሪያዎችን በራሳችን ላይ ተፈጻሚ ማድረግ። እንደምናውቀው ቁርአንና ሐዲስ እርስ በርሳቸው የሚጋጭ ነገሮች የሏቸውም። አላህ Subhanahu Wa Ta'ala ቁርአንን እርስ በርሱ የሚጋጭ ቢሆን ኖሮ ከአላህ ውጭ ከሌላ አካል የመጣ ቢሆን ኖሮ እርስ በርሱ የሚጋጭ ሆኖ ታገኙት ነበር ይለናል። ነገር ግን ቁርአን እርስ በርሱ የሚስማማ አንድ ሆነ ነው። ኪታቡን ኡህኪመት አያቱ ثم فصلت من لدن حكيم خبير። ኢህካም ማለት እርስ በርሱ አንድ ሆኖ የሚገናኝና የሚደጋገፍ አንዱ ሌላ ቦታ ያጸደቀውን ነገር ሌላ ቦታ የማያፋልሰው ከአላህ ዘንድ የመጣ ኪታብ ነው። ይሄንን ደግሞ ወጥ የሆነውን የአላህን መመሪያ የተከተሉ ሰዎች ሁልጊዜ አይለያዩም። ከዚህ ውጭ ደግሞ አዳዲስ የሰዎችን አመለካከትና ስሜትን የሚከተሉ ሰዎች መለያየታቸው አይቀሬ ነው። ለምን? የሰዎች አመለካከቶች ብዙ ናቸው። ሁሉም ስሜቱን ማራመድ ይፈልጋል። ለዚህ ነው የሐቅ መንገድ አንድ ብቻ ነው፣ የባጢል ደግሞ መንገዶች ብዙ ናቸው። ከዚህ በፊት እንደተጠቀስነው وأن هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله። ይሄ መንገዴ ነው ቀጥተኛው የሆነው መንገዴ ነው በላቸው አለ። ከሱ ውጭ ያሉትን መንገዶች አለ ብዙ ቁጥር ናቸው መንገዶቹ። ለምን? የባጢል መንገዶች ብዙ ናቸው፣ ግራና ቀኝ ማለት ነው። ስለዚህ መጀመሪያውና ዋነኛው መፍትሄ ወደ ቁርአንና ወደ ሐዲስ መመለስ ነው። ከዚህ በኋላ የምጠቅሳቸው መፍትሄዎች በአጠቃላይ የዚህ ተከታይና እሱ ውስጥ የሚገቡ ይሆናሉ ማለት ነው። ሌላው التقيد بفهم السلف الصالح። ሁሉም ሰው ቁርአንና ሐዲስን እንገነዘባለን የምናራምደውም የቁርአንና ሐዲስን መመሪያ ነው የሚል ዓላማ ይዘዋል። ወይም እንደዚህ አይነት ነገሮችን ሲያነግቡና ሲያርገበግቡ ታያቸዋል። ግን ሁሉም የሚናገሩት ሁሉ እውነት ነው ወይስ አይደለም? ቁርአን እንደዚህ ነው ሐዲስ እንደዚህ ነው የሚሉት ሙስሊም ነን የሚሉ ሰዎች በአጠቃላይ እንደ መረጃ አድርገው አብዛኛውን ጊዜ የሚያመጡት ቁርአንና ሐዲስን ነው። ታዲያ ሁሉም ቁርአንና ሐዲስን እንደ መረጃ አድርገው የሚያቀርብ ከሆነ ስተት ላይ የሆነው ወገን ስተት ላይ መሆኑን የምናውቅበት ትክክለኛ አቋም ላይ ያለው ወገን ደግሞ እውነተኝነቱ የሚረጋገጥበት አንድ መመዘኛ ያስፈልገናል። ይህ መመዘኛ ደግሞ ምንድነው? አላህ Subhanahu Wa Ta'ala በረሱል ሰለላሁ ዐለይሂ ወሰለም ያወረደውን ቁርአን በትክክል ተገንዝበው ይህ ቁርአን በወረደበት ዘመን ለምን እንደወረደ ተገንዝበው ረሱል ሰለላሁ ዐለይሂ ወሰለም በምን አይነት መልኩ እንደፈሰሩት አውቀው ተግባራዊ ያደረጉትና ይሄ ደግሞ የተገበሩት ተግባር ትክክለኛ መሆኑን አላህ በቁርአኑ ላይ የመሰከረላቸው የረሱል ሰለላሁ ዐለይሂ ወሰለም ባልደረቦችን ግንዛቤ መያዝ ብቻ ነው። والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه. سبحان الله. ይሄን የመሰለ ትልቅ የምስክርነት ደረጃና ክብር ማዕረግ ሰሃቦች ተገማጽፈዋል። እነዚያ ቀዳሚ የሆኑት ሙሃጅሮችና አንሳሮች ከዚያስ እነሱም በምን የተከተሏቸው? በኢህሳን የተከተሏቸው። ልብ አድርጉ፣ እነሱን የተከተሏቸው ማን የተከተለ ነው? والذين اتبعوهم እነማንም ሰሃቦችን የተከተሏቸው ይላል አላህ Subhanahu Wa Ta'ala። ስለዚህ ይሁን የግንዛቤ አለመግባባት ወይም ደግሞ የአንድን መመሪያ አፈጻጸም አለማወቅ ችግር ሲያጋጥመን ልንመለስ የምንገባው አተገባበሩን ያወቁት ሰዎች ነው። እነሱ ደግሞ በአላህ መስካሪ ቃል መሰረት እነማን ናቸው? የረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ባልደረቦች ናቸው ማለት ነው። ይሄንን የነሱን ግንዛቤ ያልተከተለ ሰው ቁርአንን እንደፈለገ ሊገነዘብ ይችላል። የተለያየ የትርጉም ሁኔታዎች ሊከሰቱ ይችላሉ። አንድን የቁርአን አንቀጽ እንደፈለገ ሊተረጉመው ሊያብራራው የራሱን የሆነ መልእክት ሊያስይዘው ይሞክራል ሁሉ።
የሚያስቁ አንዳንድ ትርጉሞች ታገኛለህ አላህ Subhanahu Wa Ta'ala ለሙሳ اذبحوا بقرة የሚል ትእዛዝ ሲያስተላልፍ በቀራ ማለት አይሻ ነች አሉ ራፊዶች ረፈضهم الله እነዚህ አሁን ቁርአን መረጃ እያመጡ ነው ግን ትርጉሙ ከየት ያመጡት ነው አላሁ አዕለም እንደዚህ አይነት የውሸት ተፍሲሮች ታገኛለህ ይሄ ግልጽ ስለሆነ አይደንቀን ይሆናል ባጥልነቱ ግልጽ ነው ግን ከዚህ ባሰ ትንሽ ውዥንብር የሚፈጥሩ አንዳንድ ተፍሲሮች በየጊዜው ሲመጡብን ወደ ኋላ መለስ ማለት አለብን ሰሃቦች እንዴት እንደተገነዘቡት ይሄን በምንስ መልኩ ነው ተግባራዊ ያደረጉት የሚለው ጥያቄ የመጀመሪያ ጥያቄያችን ሊሆን ይገባል እዚህ አላህ Subhanahu Wa Ta'ala ቁርአን ላይ ይናል فإن آمنوا بمثل ما آمنتم به فقد اهتدوا እናንተ ባመናችሁበት አይነት ካመኑ በርግጥ ተመርተዋል አመንቱም እነማን ናቸው እዚህ ላይ ኺጣብ የሚደረግላቸው ሰሃቦች ናቸው ረሱላህ ሰለላሁ ዐለይሂ ወሰለም ይህንና ይህን የመሳሰሉ ሰሃባዎችን የግድ መገንዘብ መከተል እንዳለብንና የነሱን ግንዛቤ ማስቀደም እንዳለብን የሚጠቁሙ ቁርአናዊና ሐዲሳዊ መረጃዎችን እናያለን ለዚህ ነው ከነሱ ግንዛቤ ውጭ ቁርአንን በራሳቸው ቁንጽል አመለካከት ማራመድ የፈለጉ አንዳንድ ጋጠወጦች ትልቅ ጥመት ውስጥ ወድቀዋል ተመልከቱ ኸዋሪጆችን መረጃ የሚሉት ቁርአንና ሐዲስ ነው ሙስሊሞችን የተጋደሉበት ምክንያት እኮ ምንድነው አንዳንድ የያዟቸው ሹብሃት ስላላቸው ነው መረጃቸው ምንድነው ቁርአን ያመጣሉ አልይና ሙአዊያ በሁለቱ መካከል የነበረው አለመግባባት እንዲገታና እንዲቆም አንድ ፈራጅ ይኖር ሌላ ሱሐቢ ይግባ ተብሎ አቡ ሙሳ አልአሽዓሪና ዐምር ኢብኑ አልዓስ ሲገቡ ምን አሉ እነዚህ ኸዋሪጆች የዛኔ ነው የወጡት መሰረታቸው የዛኔ ነበር ምን አሉ حكم الرجال في امر الله እንዴት በአላህ ጉዳይ ላይ እንዴት ሰው ይፈርደናል አሉ ኢን الحكم الا لله ተመልከቱ ፍርድ ሁሉ ለአላህ ብቻ አይደለም ብለው ሐቅና መጡ ሐቁ ንግግሩ ነው ለዚህ ነው አሊ ኢብኑ አቢ ጣሊብ ምን አላቸው ከሊመቱ ሐቅ ኡሪደ بها باطل እውነተኛ ንግግር ነው ግን የተፈለገበት ባጥል ነው ማንኛውም ሰው መረጃ አድርጎ ቁርአን ያመጣልሃል ግን እሱ አይደለም ሸእኑ ቁርአኑ መልእክቱ ምንድነው ይሄን የሚገነዘቡ ከማን የሚበልጥ ማን ነው ሰሃቦች ናቸው እነዚህ ኸዋሪጆችን አብዱላህ ኢብኑ አባስ መጥቶ ሲከራከራቸው ምንድን ነበር ያላቸው በሰሃቦች ላይ የጠላችሁት ነገር ምንድነው እነሱ ዘንድ ነው ቁርአን የወረደው هم اعلم بتاويله منكم የቁርአንን መልእክትና ተፍሲር ደግሞ እነሱ ከናንተ የበለጠ ያውቃሉ አላቸው ልባሉ ኸዋሪጆች የሰሃቦችን ፈህም በመተዋቸው እንዲህ አይነት ትልቅ የቢድዓ አዘቅት ውስጥ ተዘፈቁ ስለዚህ አለመግባባት በተፈጠረ ቁጥር ሐዲስና ቁርአን መልእክቱ ይሄ ነው በተባለና የተለያዩ አመለካከቶች በተሰነዘረ ቁጥር ፈራጃችን የሰሃቦች ግንዛቤ ነው ማለት ነው አላህ Subhanahu Wa Ta'ala በዚህ አይነት መልኩ አሞካሽቶ ከፍ አድርጎ እነሱ እንድንከተል አዞናል ረሱልም ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶች ላይ የነሱ መንገድ ላይ እንድንጓዝ በእነሱ ፈለግ ላይ እንደዚሁ ጽናት እንዲኖረን አዘዋል ማለት ነው ይሄ ሌላኛው መፍትሄ ነው ነገር ግን ፈህም ሰለፍ ሲባል አብዛኛው ጊዜ ሶስተኛ ጭራሽ ከቁርአንና ከሐዲስ ውጭ ሌላ መረጃ ወይም ብቻውን ያለ ቁንጽል የሆነ ነገር አድርገን ማሰብ የለብንም ፈህም ማለት ግንዛቤ ማለት ነው ግንዛቤ ሲባል መገንዘብ ካለብን ነገር ጋር የተገናኘ ነው መገንዘብ ያለብን ነገር ደግሞ ምንድነው ቁርአንና ሐዲስ ነው ስለዚህ ፈህም ሰለፍ ማለት ቁርአንና ሐዲስ ጋር የተገናኘ ነው እንጂ ራሱ የቻለ ሶስተኛ መረጃ እንዳይመስልን ማለት ነው ቁርአንና ሐዲስን ስንገነዘብ በዚህ መልኩ ቀይድ ልናደርገው ይገባል ማለት ነው አዲስ ነገር እንዳናመጣ አዲስ የፍልስፍና ግንዛቤዎችና ተፍሲሮችን በህብረተሰቡ መካከል እንዳናሰራጭ ሌላው ደግሞ መፍትሄው ወደ ኺላፍ አለመግባባትና መለያየትን መከፋፈልን ሊፈጥሩ ወይም ወደዚህ ሊያመሩ የሚችሉ መንገዶችን መዝጋትና ከአስባቦቹ መራቅ ይሄ ደግሞ ማለት ይሄ ነገር ወደ ኺላፍ ወደ አላስፈላጊ ወደሆነ መግባባት ያደርሳል ከተባለ ይህ አላስፈላጊ መግባባት እንዲቀጭ ከፈለግን እሱን ነገር አለመፈጸምና ተቃራኒውን ነገር ማድረግ ማለት ነው እንደዚሁም ደግሞ አንዱ ሌላው ትልቁ የመለያየት ምክንያት ምንድነው የሰዎችን አመለካከትና ስሜት ከቁርአንና ከሐዲስ መረጃ አስቀድሞ ማየት ቁርአንና ሐዲስ መረጃው ይሄ ነው ሲባል እነከሌ ካንተ የበለጠ ያውቃሉ እነሱ ዓሊሞች አይደሉ ወይ ይሄ ከሆነማ ሁሉም ሰው እኮ ዓሊሞች አሉኝ ብሎ በተሳሳተበት ጉዳይ ላይ ሁሉ የሆነ ነገር ማምጣት ይችላል የፈለገውን ወንጀል እየሰራ ወይም ብዙ ወንጀሎችን እየሰራ እከሌ ብሏል ብሎ የሆነ ሩኽሳ ማምጣት ይችላል ይሄ ደግሞ አደገኛ የሆነ አካሄድ ነው ማለት ነው ሌላው እንደዚህ አይነት ችግር በሚከሰቱበት ጊዜ በተለይ አለመግባባት በሰዎች መካከል በሚሰርጽበትና ውዥንብር በሚፈጠርበት ወቅት ከተላላቅ ዑለማዎች ኋላ መሰለፍ ዑለማዎች ፊትና ሲመጣ ከዚህ በፊት እንደተነጋገርነው
ከሩቅ ነው የሚያውቁት ጃሂል የሆነ ሰው ግን ሲመጣ አይደለም የሚያውቀው ከሄደ በኋላ ነው ውጤቱ ነው ለሱ መረጃ የሚሆነው የሰራውን ሰርቶ ነገሮች ካለቁ በኋላ እሱ ይገባዋል ያኔ ማለት ነው ስለዚህ ዓሊሞች ዙሪያ መሰባሰብ ነገር ግን ዓሊሞች ዙሪያ መሰባሰብ ሲባል እያንዳንዱ ዓሊም የሚናገረው ንግግር እንደ ቁርአን እንደ ሐዲስ ትክክለኛ ነው ማለት አይደለም ዑለማዎች ታላላቅ ዑለማዎች የሱና ዑለማዎች ቢድዓን የሚዋጉ የረሱል ሰለላሁ ዐለይሂ ወሰለም እውነተኛ ወራሽ የሆኑት ዑለማዎች የሚመክሩትን ምክር መስማት የዑለማዎችን ምክር ሰምተን ነው እኛ እዚህ ተሰባሰብነው አዳራሽ ተሰባሰብነው ማለት አይደለም ግን እያንዳንዱ አካሄዳችን ላይ በዚህ ጉዳይ ላይ ምን ተናግረዋል ምንስ ደግሞ ምክር ሰጥተዋል ይሄ በሰፊው የተዘገበ ነገር ነው ማለት ነው ስለዚህ ምናልባት አንዳንድ የተከሰቱ ክስተቶችን አስመልክተን ዛሬ የተፈረሙ ሰነዶች ወይም ደግሞ የተከሰቱ ስምምነቶችን አስመልክተን ወቀሳ ስናቀርብ እናንተ ከዑለማዎች ተለያችሁና እናንተ ያላችሁትን ሁሉ ራሳችሁ ጣሳችሁት እንዳንባል ሌሎች ሰፋፊ ዕውቀት ያላቸው ዓለም አቀፋዊ ዑለማዎች እንዲህ አይነት ነገር ስለማይቀበሉት ማለት ነው ግን ይሄንን ያመጣሁት እዚህ ላይ እንደ ሰበብ ነው ሁሉ ጊዜ ከዑለማዎች ጋር አብሮ መጓዝ ተፈላጊ ስለሆነ ሌላው ደግሞ አንዱ ከፉርቃ ለመለየት እንደ መፍትሄ የሚሆን ነገር ከህዝብያት መራቅ ህዝብያት ማለት ነው አንድ አቋምን የራስ አድርገው ወስዶ በሱ ላይ በቃ እሱ ላይ ተስማማው ሰው የሱ ወገን ይሆናል ካልሆነ ደግሞ ይወጣል ያ اخي እውነተኛ እስላምና ሰለፊያ ማለት ሰዎች እኮ የሚፈጥሩት ድርጅት ወይ እድር አይደለም መታወቂያ ይሰጣውና ይሄ መታወቂያ ያለው ሰውኛ ነው ወይም የሚከፍል ሰውኛ ነው ካልሆነ ይወጣል የሚባልበት መድረክ አይደለም እስላም እውነተኛ አቋም ትክክለኛ ረሱል ሰለላሁ ዐለይሂ ወሰለም የሚከተል ሰው በአጠቃላይ እዚህ የሚኖር የት የሚኖር የፈለገ ሰው የሚሰጠው እውነት ይሄ ሰው የረሱል ሰለላሁ ዐለይሂ ወሰለም ተከታይ ይሆናል ማለት ነው እነዚህ የተጠቀስኳቸው ነገሮች በአጠቃላይ ችግሩ እንዳይከሰቱ የምንከላከልባቸው መንገዶች ናቸው ነገር ግን ይሄ ችግር ከተከሰተስ በኋላ መከፋፈል በጣም ከተሰራጨ በኋላ ምን እናድርግ የመጀመሪያው ቅድም እንዳልኩት ወደ ቁርአንና ሐዲስ መመለስ ነው ሁለተኛ እውነት ያለያዩ የሚገቡ ነጥቦች ናቸው እነዚህ ሰዎች መካከል ጅንበር የፈጠሩት ወይስ አይደሉም እነዚህ ለይቶ ማወቅ የሚያለያዩ ነጥቦች ምንድናቸው ልናልፋቸው የሚችሉት ነጥቦች ምንድናቸው ይሄ ደግሞ ቀደም የተብራራ ነው ማለት ነው ያም ሆነ ይህ እነዚህና እነዚህ የሚሳሰሉ መፍትሄዎች ከቁርአንና ከሐዲስ ማጣቀስ ይቻላል ረሱል ሰለላሁ ዐለይሂ ወሰለም ከዚህ ወቅት እንደተነጋገርነው ባጭሩ ይሄን ነገር ወስነው እንላለን ሐዲስ العرباض بن ساري አሁን የተጠቀሰው ሐዲስ ላይ ማለት ነው ምን አሉ فإنه من يعيش منكم فسيرى اختلافا كثيرا ከእናንተ መካከል ረጅም እድሜ አላህ ሰጥቶት ብዙ የሚቆይ ካለ ብዙ አለመግባባትን ይመለከታል አሉ ከዛስ መፍትሄው ምንድነው فعليكم بسنتي وسنة الخلفاء الراشدين المهديين የኔን ሱና አደራ አሉ ይሄ መፍትሄ ነው የሳቸውን ሱና መያዝ ነው መፍትሄው ዝም በሉ አብራችሁ ተጓዙ ይፈለገ ይምጣ እጅ ላይ ተያይዟችሁ እንደዚሁ አንድ ነን በሉ ይሄ አይደለም መፍትሄው فعليكم بسنتي وسنة الخلفاء الراشدين المهديين ከኔ በኋላ ደግሞ ምርጥ ተተኪዎቼ የተመሩ የሆኑ ቅን ተተኪዎቼን ሱና ፈለግ ተከተሉ እንደ አቡበከር ዑመር ዑስማንና አሊ መሰሉት عضوا عليها بالنواجذ በዚህ በጥርሳችሁ በጣም ባደርጋችሁ አጥብቃችሁ ያዙ አሉ ነዋጅት ማለት ክራንች ጥርስ አይደለም ብዙ ጊዜ እንደዚህ ተብሎ ይፈሰራል ነዋጅት ማለት ከዛ በኋላ ያለው ጥርስ ነው የምናኝክበት ማለት ነው ጠበቅ አድርገው ይዛል ከዛስ ምን ሲሆን ደግሞ ተቀስ ወኢያኩም ወተታትን ኡሙር ይሄ ቅድም ተብራርቷል ማለት ነው ነገር ግን ይህ እውነተኛ ሐሎች ናቸው ከቁርአንና ከሐዲስ በማጣቀስ እንደ መፍትሄ የምንወስዳቸው እርምጃዎች ናቸው አንዳንድ ሰዎች ግን እነዚህን መፍትሄዎች የሚጸራው ሌሎችን መፍትሄዎች ሲመርጡ ታያቸዋል በእርግጥ መፍትሄ አይባሉም መፍትሄ መስሏቸው ነው እንጂ እነዚህ መፍትሄዎች በርካታ ናቸው ግን ጥቂቶችን ኢንሻአላህ በመጥቀስ ወደ እነሱ ምልከታ ለማድረግ እንሞክራለን ማለት ነው የመጀመሪያው قاعده المعذره والتعاون አንዳንድ ሰዎች ያመጡት አንድ መርሆ አለ ምንድነው نجتمع على ما اتفقنا عليه ويعذر بعضنا بعضا فيما اختلفنا فيه በተስማማንበት ነገር እንሰባሰብ አሉ የተስማማንበት ነገር ላይ እንሰባሰብ ይሄ ትክክል ነው ጥሩ እሺ ባልተስማማንበት ነገር ላይ ግን አንዱ ለሌላው ዑذር ይስጥ ግድ የለም ዝም ይበለው ዑذር ብቻ ይስጣል ይሄ አያስኬድ ይሄ ቃዒዳ ወይም ይሄ መርሆ الإخوان المسلمون እንደ እውነተኛ መርሆ እንደ ባንዲራ የሚያርገበግቡት መርሆአቸው ነው
ይሄ ትክክለኛ የሆነ ቃዒዳ በፍጹም ሊሆን አይችልም የሚፈለግበት ነገር ምንድነው نجتمع فيما اتفقنا عليه በተስማማንበት ነገር እንሰባሰብ ጥሩ የተስማማንበት ነገር ላይ ብንረዳዳ ችግር የለም وتعاونوا على البر والتقوى በብር ላይ በጥሩ ነገር ላይ አንድ ሰው ሌላውን ሰው ቢረዳው ችግር የለውም ግን ችግሩ ሁለተኛው ሐረግ ላይ ነው ባልተስማማንበት ነገር ግን ችግር የለም ዝም እንባባል ነው ይሄ መፍትሄ አይደለም ከዚህ በፊት ያብራራነው ሁሉ ይሄ መፍትሄ አለ መሆኑን ይጠቁማል ከቁርአን ጋር የሚጋጭ ነው ፈርዱሁ ኢላ አላህ ወረሱል የተባለው እንጂ ዑዝር ተሰጣጡ ተባለ እንዴ አልተባለም ረሱል ሰለላሁ ዐለይሂ ወሰለም ያመጡት መፍትሄ አይደለም ማለት ነው ስለዚህ ይሄ ትክክለኛ ቃዒዳ በፍጹም ሊሆን አይችልም ይሄንን ቃዒዳ እንደ መሰረታዊ መርሆ አድርገው የያዙ ሰዎች ስትመለከታቸው ከሙብተዲዓዎች ጋራ ከአህሉል አህዋእ ጋራ አብሮ እጅ ላይ ተያይዞ ታያቸዋል አንዱ የሚሰራውን ወንጀል ዝም ብሎ ይመለከተዋል أين الغيرة في دين الله عز وجل وأين الأمر بالمعروف والنهي عن المنكر يتهلا بترو ነገር ማዘዝ ከመጥፎ ነገር መከልከል ግዴታ አይደለም እንዴ የኢስላም እኮ መሰረት ተደርጎ የተቆጠረ ነገር ነው ይሄ ነገር ጋር አብሮ የማይሄድ ነገር ነው ማለት ነው ስለዚህ የመጀመሪያው ሐረግ وتعاونوا على البر والتقوى ጥሩ ተስማምተናል የሁለተኛው ሐረግ ላይ ምንድነው ያሉት እነሱ يعذر بعضنا بعضا ቁርአን ግን እንደዛ አይደለም ولا تعاونوا على الإثم والعدوان በወንጀልና በጠላትነት ላይ አትሰባሰቡ እንዲሁም አትረዳዱ ይለናል ቁርአን ማለት ስለዚህ ይሄ ነገር አብሮ የሚያስኬድ አይደለም አንዳንድ ሰዎች ለዚህ ቃዒዳ ወይም ደግሞ መርሆ መሰረት አድርገው የሚጠቀሱት ነገር ምንድነው እነዚህ የሚጠቀሱ ነገሮች በጣም ትንሽ ኺላፎች ናቸው ቢድዓ ሱና ምናምን ያላችሁ ሰውን አትለያዩ እና ምን ማድረግ አለባችሁ ቀስ በሉ አሁን የሚያስፈልገን መሰባሰብ ነው አሉ ከተሰባሰብን በኋላ ከዛ ወደፊት ተሰበበታል መጥራት የሚባለው ነገር ቢድዓውን ማስቀረት ሰዎችን ማስተካከል በኋላ ይተሰበበታል አሉ ይሄ የሚያስከድ አይደለም እኛ ምን ነው መጀመሪያ መታሰብ አለበት ካልሆነ መንገዱም ዝግ ነው ወደዛ መድረስ አይቻልም መሰባሰብም አይቻልም በፍጹም ማለት ነው لأن كلمة التوحيد هي التي توحد الكلمة ከዚህ አንፃር በፍጹም ሊሆን የማይችል ነገር ነው ማለት ነው ተመልከቱ ረሱል ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ቁጥር ብዛት ኮነ የሚፈልገው ማለት ነው ቁጥር ብዛት ብቻውን ጥቅም የለውም ሁነይን ዘመቻ ላይ 12000 ሆነው ነበር 10000 ጦር ይዘው ረሱል ሰለላሁ ዐለይሂ ወሰለም መካን ከፈቱ ከዛ 2000 አዲስ ጦር ተጨመረላቸው ወደ ሁነይን ሲሄዱ ጣይፍ አካባቢ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም 12000 ጦር ይዘው ነበርና የተወሰኑት ምን አሉ ለን نغلب اليوم من قله ዛሬ እንኳን ትንሽ አይደለንም እና ቁጥራችን ከፍ ስላለ በፍጹም አንሸነፍም አሉ በቁጥር ማነስ አንሸነፍም አላህ Subhanahu Wa Ta'ala የማይረሳ ተጨባጭ ትምህርት ሊሰጣቸው ፈለገ እዛ ሲደርሱ አብዛኛዎቹ ሰዎች ሸሹ ለምን እነሱ አድፍጠው እየጠበቋቸው ነበር ታሪኩ ሲራ ላይ ታገኙታላችሁ ከዛ በኋላ የተወሰኑ ሰዎች ብቻ ነበር ረሱል አጠገብ የቀሩት ከዛ 12000 ሰው ማለት ነው አላህ Subhanahu Wa Ta'ala ይሄን አስመልክቶ የዘከረው ነገር አለ ቁርአን ላይ ويوم حنين إذا أعجبتكم كثرتكم فلم تغني عنكم شيئا وضاقت عليكم الأرض بما رحبت ثم وليتم مدبرين يعني يا حنين كان إلى الله سبحانه وتعالى بذاتاتችሁ ባስደነቃችሁ ጊዜ ብዙ ነን ብላችሁ ማለት ነው فلم تغني عنكم شيئا ምንም አልጠቀማችሁም ይላል አላህ Subhanahu Wa Ta'ala እናንተ ብዛት ይሄ አይጠቅመንም አሁንም ብዛት ምንድነው የሚጠቅመን ጥራት ነው የሚጠቅመው ብዛትም የሚኖረው ቦታ የሚኖረው በጥራት ላይ ተመሰረተ ሲሆን ብቻ ነው እና ይህ ጥራት የሚኖረው ደግሞ ማንኛውም ነገር በማግበስበስ አይሆንም ማለት ለዚህ ነው ሼክ الاسلام ልክ ይሄንን መርሆ የሚያራምዱ ሰዎችን የሚናገር በሚመስልበት ንግግር ላይ ልክ ይሄን አይቶ የሚናገር ይመስላል ምን ይላል ስለ ተለያዩ አይነት ሰዎች ሲያወራ وقسم آخر አለ اقوام لا يعرفون اعتقاد اهل السنه والجماعه كما يجب የአህሉ ሱና والجماعه አቂዳ በትክክል እንደሚገባቸው አላወቁም او يعرفون بعضه ويجهلون بعضه ወይ የተወሰነውን ያውቃሉ የተወሰነውን ደግሞ አያውቁም وما عرفوه منه قد يكتمونه ያወቁትን ደግሞ ሊደብቁት ይችላሉ አለ ያወቁ ማለት ነው እነዚህ ሰዎች አቋም ተመልከቱና በዘመናችን እንደዚህ አይነት ሰዎች አሉ የሉም ፍርዱ ለእናንተ ነው ولا يبينونه للناس ለሰዎችም አይገልጹትም ولا ينهون عن البدع ከቢድዓም አይከለክሉም ማለት ولا يذمون اهل البدع የቢድዓ ሰዎችንም ደግሞ አያወግዙም ويعاقبونهم አይቀጧቸውም እንደዚሁ بل لعلهم يذمون الكلام في السنه واصول الدين مطلقا እንዲያውም ከዚህ አልፎ ተርፎ በሱና ጉዳይ ላይና መሰረታዊ የአቂዳ ወይም በመሰረታዊ የእስላም ጉዳዮች ላይ መናገርን ይከለከላሉ ስለዚህ እነዚህ ጉዳይ አታንሱ ይላሉ ለምን ኺላፍ ያመጣል ሰዎች መካከል አለመግባባት ይፈጥራል መቼ ነው እነዚህ መሳኢሎች ግን ኺላፍ የነበረባቸው ሲን ነገር
وقد لا يفرقون بين ما يقوله أهل السنة والجماعة وما يقوله أهل البدعة والفرقة أي لا يوم أهل السنة والجماعة يميلون النجرنا أهل البدعة والفرقة يميلون النجر أي لا يوم ولتم عندنا الناس የቢድዓ ሰዎች የሚያራሙት አቋም ያው ችግር ይሄ ብዙ ይሄን ያህል ብዙ የሚሰጠው አጀንዳ የሚሰጠው ነገር አይደለም ማስኬድ ይቻላል ይላሉ ማለት ነው በያን ነገር አው يقرون الجميع على مذاهبهم المختلفة ወይ ሁሉንም ደግሞ በተለያየ መዝሐብ ላይ ኢቅራር ያደርጋሉ እዛው በቃ ችግር የለም ይላሉ ማለት ነው كما يقر العلماء في مواضع الاجتهاد التي يسوغ فيها النزاع علماءዎች خلاف ሊኖርበት በሚችል اجتهاد مسائሎች ላይ እነዚህ ላይ አንዱ ሌላውን ዑذር እንደሚሰጣጣው ማለት ነው በዚህ ጉዳይ ላይ ኢንሻአላህ ማከል የሚፈልገው ነገር ምንድነው ይሄንን አባባል ቅድም የተቀስኩላችሁ መርሆ ማለት ነው نجتمع على ما اتفقنا عليه ويعذر بعضنا بعضا فيما اختلفنا فيه የሚለውን መርሆ አስመልክቶ አንዳንድ ዑለማዎች ጥሩ ብለው ሊናገሩ ይችላሉ الشيخ عبد الرحمن السعدي ለምሳሌ ምንኛ አማራ ቃዒዳ ነው ብለው ተናግረዋል ግን እሳቸው የፈለጉበት መልእክት ሌላ ነው نعم اجتهاد مسألة ከሆነ ዑذር እንሰጣጣለን በአራቱ መዝሐቦች መሪዎች በሆኑት ዑለማዎች መካከል የተፈጠሩ አይነት ኺላፍ አይነት ከሆነ نعم አንዱ ሌላውን ዑذር ይሰጣል ችግር የለም ግን ስህተት መቼም ይሁን መቼ መገለጽ አለበት ይሄንን መስአላ ሲናገሩ ነው አስለን ይሄንን ነገር የተቀሱት في مقدمة كتاب المناظرات الفقهية المناظرات الفقهية የሚሉ ስለ ፊቅህ የሚያወሩበት ኪታብ አለ እሱ መቀዲማ ላይ ተቀሰውታል የፊቅህ ጉዳዮች ላይ ሲሆን እዛ ላይ የተቀሰው መስአላዎች በአጠቃላይ ብንመለከት ይሄን ነው የሚያመለክቱት ይሄንን ግን ይዘው አንዳንድ ሰዎች ሼክ አብዱራህማን አልሳዒዲ ማሻአላህ ይሄን ቃዒዳ ደግፈዋል ይለዋል እሳቸው የፈለጉት ሌላ እናንተ የፈለጋችሁት ሌላ ነው ማለት መልሳቸው وهذه حال كثير من المرجئة وبعض المتفقهة والمتصوفة والمتفلسفة ይላሉ ማለት ነው ሌላው አንድ እንደ መፍትሄ አድርጎ የሚቀርብ ነገር አለ ምንድነው ተጀዱ መሳኤል ኺላፍ የኺላፍ መስአሎችን አታንሱ መፍትሄ አድርጎ አንዳንድ ሰዎች የሚያቀርቡት ማለት ነው አንድነትን ለማጠንከር የኺላፍ መስአሎችን አታንሱ ምንድናቸው የኺላፉ መስአሎች ሱብሃን ረቢ አሁን የተፈጸመውን ስምምነት አይታችኋል ሰነዱ ላይ የኺላፍ መስአሎችን በየመስጂዱ አለማንሳት ከተነሱም እንኳን የአራቱ መዝሐቦች የሚሉትን ጠቅሰው ከዛ በኋላ አንዱን ከሌላው ሳያበላለጡ መፍረድ طيب ምንድናቸው እነዚህ የኺላፍ መስአሎች ስለ ጣሃራ ነው ተየሙም ነው ወይስ ምንድነው ሱብሃንአላህ አልዓዚም ስለ እስቲጋሳ የትኛው ኺላፍ ነው የተጠቀሰው እስቲ በኪታቦች ላይ نعم خلاف አለ ከተባለ ሙታንን መጥራት ይቻላል ከአላህ ውጭ ሌላን ማምለክ ይቻላል ይሄ ኺላፍ ካለው نعم خلاف አለ لكن بين المسلمين والمشركين በሙስሊሞችና በሙሽሪኮች መካከል نعم خلاف አለ ከተባለ ማለት ነው በሙስሊሞች መካከል ግን خلاف ኖሮ አያውቅም አስለን ሩሱሎች በአጠቃላይ ይዞት የመጡት ዲን ይሄን ሆኖ ሳለ ለኺላፍ መስአላ ተብሎ ይሄ ተጠቀሰው እንዴት ሰዎች እንትና ስንት መስዋዕትነት የከፈሉትን ዲን እኮ ዋጋ ማሳጣት ነው ቢድዓን አናራምድም ብሎ ስንት ሰው ነው ከቤት የወጣው ስንት ሰው ነው ችግር የደረሰበት ስንት ሰው ነው ህይወቱን ያጣው ይሄ ነገር እንደቀላል ታይቶ ዛሬ አጀንዳ የሚከፈትለት ጉዳይ አይደለም ይባላል ይሄ በጣም አሳዛኝ ነገር ነው ስለዚህ ይሄ የሚሆን ነገር አይደለም ማለት ነው የመጨረሻው ነገር ምንድነው እንደ መፍትሄ የሚያቀርቡት ባጢል ሰዎች ከዚህ ጋር የተገናኘ ነው የባጢል ሰዎች የሚናገሩትን ነገር ተዋቸው አትንቋቸው ለምን ኺላፍ ያመጣል ዝም በሏቸው ይሄ ከአምር ቢልማዕሩፍ እና ነህይ ጋር የሚጋጭ ነገር ነው አህሉል ቢድዓ ቢድዓቸው ብቻ ሳይሆን አስፈላጊ ከሆነ ከነሱም ከራሳቸው ማስጠንቀቅ የግድ ነው ማለት ነው ለምን እኛ ዝም የምንለው እነሱ ዝም ሲሉ ብቻ ነው ዝም ካሉ طيب ዝም እንላለን እስኩት አለበዛ እነሱ የፈለጉትን ይያሉ እኛ እንዴት ዝም እንላለን ሼኹል ኢስላም ኢብኑ ተይሚያ ዑለማዎች በአጠቃላይ በዚህ ጉዳይ ላይ ማለት ሙብተዲዓዎችን ሀጅር አድርገው ከነሱ ማስጠንቀቅ አስፈላጊ ስለመሆኑ እንደዚሁም ደግሞ ከሱ በፊት የነበሩት ማእማዎች በአጠቃላይ ተስማሙበትና ምንም ኺላፍ የሌለበት ጉዳይ ስለመሆኑ የጠቀሰውን አንድ ነጥብ ላውራና እዚህ ላይ ላብቃ ሼኹል ኢስላም ኢብኑ ተይሚያ ስለ አህመት البدع ሲናገር ምን ይላል ومثل ائمه البدع من اهل المقالات المخالفه للكتاب والسنه ይላል የቢድዓ መሪዎች ሆኑ ቁርአንና ሐዲስን የሚኻለፉ ይሆኑ አቋም ያላቸው ወይም ቁርአንና ሐዲስን የሚኻለፉ አገላለጽ የሚገልጹ ሰዎች ምን አለ فإن بيان حالهم وتحذير الأمة منهم واجب باتفاق المسلمين ينسون حال مجلس እንደዚህም ደግሞ ኡማውን ከነሱ ማስጠንቀቅ ዋጅብ ነው ሙስሊሞች በአጠቃላይ እንደተስማሙበት ይላል ይሄ ኺላፍ የለውም ዋጅብ ስለመሆኑ ማለት ነው حتى قيل لأحمد بن حنبل حتى الإمام أحمد من ተብሎ ተጠየቁ الرجل يصوم ويصلي ويعتكف أحب إليك أو يتكلم في أهل البدع የሚሰግድ የሚጾም ኢዕቲካፍ የሚያደርግ መልካም ይሆኑ የግላዊ ዒባዳዎችን የሚፈጽም ሰው ይሻላል ወይስ አህሉል ቢድዓ ላይ የሚናገር ከነሱ የሚያስጠነቅቅ ህብረተሰቡን የሚጠብቅ የቱ ይሻላል ተባሉ የቱ ይበልጣል ማለት ነው ከሁለቱ ምን አለው الإمام أحمد بن حنبل فقال إذا قام وصلى واعتكف فإنما هو لنفسه كسجد كصوم اعتكاف قدر لما ነው ጥቅሙ ለራሱ ነው وإذا تكلم في أهل البدع فإنما هو للمسلمين هذا أفضل ከተናገረ አህሉል ቢድዓን ተጠንቀቁ ይያሉ ከቢድዓ ካስጠነቀቀ ይሄ ለማን ነው ጥቅሙ
ለመላው ህብረተሰብ ነው ለሙስሊሙ ነው ስለዚህ ይሄ ይበልጣል አሉ እሳቸው ግን በምን አይነት መልኩ ነው ሰዎች ላይ መናገር ያለበት ራሱን የቻለ አካሄዳለሁ ድንበር መሆን የለበትም ምን አለ ቀጥሎ فبين ان نفع هذا عام للمسلمين في دينهم من جنس الجهاد في سبيل الله لتطهير سبيل الله ودينه ومناهجه وشرعته ودفع بغي هؤلاء وعدوانهم على ذلك واجب على الكفايه باتفاق المسلمين الى اخر كلامه እና ይሄ ነገር ጭራሽ የሚያስኬድ እንዳልሆነ ከዚሁ መጠቆም ይቻላል ማለት ነው والله سبحانه وتعالى